አንዳንዴ ትንሹ ልጅ አንድ ነገር የሆነ ነገር ግዢ ይለኛል እና ትልቆቹ እማ እንዲህ ነው እኮ ሲሉኝ በጣም በቃ መጨናነቅ ጀመርኩኝ። አደርግሻለኝ አቡዬ የሚገርምሽ 3 ቀን ሲቀረኝ እድሜ ልክሽን አለ እየተንከራተትሽ ወይኔ እሱን ባልተውኩት እያልሽ እየተንከራተትሽና እያለቀሽ ነው እንድትኖሪ የማደርገው አለኝ ብዬ እግሩ ላይ ወደኩኝ። ከዛ እንደውም በአካባቢ እንዲህ ካፌ ታውቂያለሽ የተቀመጡት አንዳንዶቹ ከዛም በጣም በቃ እንትን ብለው ራሱ በጣም ይሄ ትልቅነት ነው ምናምን ብለው እንደውም ጎን ላይ እንዲህ ካፌ ውስጥ የተቀመጡት በጣም እንትን ብለው እንደውም በቃ አስማሟቸው በጣም። ሰላም ሀውዬ እንዴት ነሽ? አለሁልሽ ማሪ። ሰላም ነው እግዚአብሔር ይመስገን ሰላም ነው ሀውዬ። እኔ አንድ አስተማሪ የሆነ ማለት የራሴ ታሪክ ነው ሌላውን እህቶቼን እንደኔ ስደት ላይ ያሉትን እህቶቼን ያስተምራል ብዬ ነው እና ከዛሬ ከ5 ዓመት የደረሰብኝ ነገር ነው እና በትዳሬ ዙሪያ የደረሰ ነገር ነው እና እኔ ገና 16 ዓመት ልጅ እያለሁ ነበር ትዳሬ ያስኩት ማለት ነው እና በ17 ዓመቴ መንታ ልጆችን ወለድኩኝ ማለት ነው። ከዛ ምንም ያናክል ገቢም አልነበረንም እና ባለቤት የሚሰራው በእርግጥ የመንግስት ስራ ነበረ። በጣም ትንሽ ነበረ በቃ የምናገኘው እና በጣም ችግር ላይ ነበርን ማለት ነው። እና ከዛ የተነሳ እኔ ምን መረጥኩኝ? ስደትን መረጥኩኝ። ልክ በ18 ዓመቴ ማለት ነው ወደ ቤይሩት ሄድኩኝ ለስራ። በቃ ማለት አስቸጋሪ ሁኔታ ላይ ነበርን። በቃ ለልጆቼ እንኳን ወተትም ገዛበት እስክናጣ አይነት ደረጃ ላይ ነበርንና ልጆቼን ለእናቴ ሰጥቼ ወደ ስደት ሄድኩኝ። ከዛ ስደት ላይ ሆኜ በጣም ባሌ በቃ በጣም መልካምና ጥሩ ባል ነበረ እና ሙሉ በሙሉ በቃ ለልጆቼ የሚያደርገው እሱ ስለሆነ ብዬ በሱ ስም ነበረ ማስገባው ምልከው ሁሉንም ነገር በቃ ወደሱ ነበረ እንትን እምለውና 3 ዓመት ሊሞላኝ 2 ወር ሲቀረኝ ነው ሁሉን ነገር እንትን ያልኩት። ልክ ነገሮች ሁሉ እኔ የምልከው ብር ሁሉ በቂ ለልጆቼ አይደርስም ነበረ። በእኔ ብር እሱ ሌላ ሴት ይዞ ምናምን ነበር እየጠበቀኝ ማለት ነውና አንድ ጓደኛዬ ከኔ ጋር የምትሰራ ጓደኛዬ ስትሄድ በሷ ላይ ለልጆቼ ልብስና አንዳንድ ነገር ገዝቼ ላኩኝ። ያቺ ጓደኛዬ አንዳንድ ነገሮችን አይታ ነው የነገረችኝ እና ቤተሰብ እንኳን አልነገረኝም። እዛ ሰው ሀገር የሆነ ነገር ትሆናለች ከሚል አንጻር ያንን ነገር አልነገሩኝም ነበርና ጓደኛዬ ነች መጨረሻ ላይ ገኒ የሆነ ያለውን ነገር ታውቂያለሽ ወይ አንቺ ሰው ሀገር ለፍተሽ ይሄን ሁሉ ጊዜ ልጆችሽ ራሱ እኮ አንቺ እንደምታስቢው አይደለም እየኖሩ ያሉት ምንድነው ብላ ጓደኛዬ ነገረችኝ። ከዛም በኋላ ምንድነው ያደረኩት? ቀጥታ በቃ መሄድ ነበርና ጥሩ ቤት ነበር የደረሰኝና ሴትዮዬን ስነግራት በቃ ሂጂ ብላ በ15 ቀን ውስጥ አስተካክላልኝ ሳልደውል ምን ሳልል ሄድኩኝ ማለት ነው እና ሲሄድ በጣም ነው የደነገጠው። በጣም በቃ ያውዬ በቃ ማለት የሚለብሱትን ልብስ ሁላ ብነግርሽ አሁን ላይ በቃ በጣም ውስጥሽን አይደለም አረብ ሀገር እዛ ኢትዮጵያ ያለ ሰው ልጆቹ እንኳን ያደርጋል ማለት ነውና በጣም አዘንኩኝ። በቃ ሽማግሌ ሁላ ሰበሰብኩ ምን አልኩኝ። ቤተሰቦቼንም ሰብስቤ ለምን ይሄ ነገር ሊሆን ቻለ? እንዴት ነው ይሄ ነገር ሊሆን የቻለው ብዬ አናገርኩኝ ማለት ነውና ሳናገር እሱ ሙሉ በሙሉ ለቤተሰቦቹም ጭምር ምንድነው ያለው? የሚገርምሽ አቡዬ ገንዘብ በሱ ስም እንደማልክ እና ለቤተሰቦቼ እንደምልክ ነበር ለቤተሰቦቹም ለጎረቤት ሁላ ሲያወራ የነበረው ማለት ነውና ሽማግሌ ተሰበስብ ምን አሉን ሽማግሌዎቹ? አንቺ አሁን ጥሩ ያደረግሽው ሌላ ሴት ጋር መሄዱ ስተት ሆኖ ሳለ ግን አንቺ ትልቅ አሁን ጥሩ ያደረግሽው ነገር በሱ ስም ያለ መላክሽ ነው አሉኝ አቡዬ። እና እኔ እኮ በሱ ስም ነው ስልክ የነበረው እንዴት ነው እንደዚህ የሚሆነው ስል በፍጹም ብሎ ሽማግሌዎች ፊት ካደ አቡዬ። የሚገርምሽ ነገር ለቤተሰቦቿ ነው የምትልከው ብሎ ካደ። አጋጣሚ ሆኖ ደግሞ እኔ እንኳን ነገር የለም እንዴ ደረሰኝ እኔ ደግሞ የሚገርምሽ አቡዬ ሙሉ ደረሰኙን ይዣለሁ። ምክንያቱም ስልክ የነበረው ህጋዊ ነበር በባንክ ስልክ የነበረው። እሱ ግን አሳሙኖ የነበረው ምንድነው ወረቀቱም የላትም ማንንም የሚያምናት የለም በሚል ነበርና ከዛ ሽማግሌዎቹ የሱ የስራ ባልደረባዎች አንቺ በቃ ጥሩ ነገር አድርገሻል በእኔ ስም አትልክም ነበረ ያለው ምናምን ነገር አለ። ከዛ ይሄው በቃ ብዬ ሽማግሌዎች እንዲፈርዱኝ እንትን ስል በፍጹም እኮ ብሎ ሽማግሌዎች ፊት በፍጹም አለ በቃ መሐላ ደረጃ ደረሰ ማለት ነው። የሚገርመው ሀቡዬ ከዛ በኋላ መሐላ
አንደኛው አመራር ነበርና ይሄውና ይሄንን እዩት የመናክል ጊዜ እንደሆነ እዩና ፍረዱኝ ስል አውዬ በቃ በጣም አለቀሱ የነበሩት ሽማግሌዎች። እኛ በፊት አምነን ነበር። ኢቭን በቢሮ ደረጃ እንኳን አንዳንድ ነገሮችን ስናይ መክረን ነበር። የዚች ልጅ ገንዘብ እንዳታጠፋ እባክህ እንደዚህ የምትሆነው ብለን ነበር አሉ። ከዛም በኋላ በጣም በቃ አውዬ እውነት ለመናገር ጭንቅላቴ ሁሉ በጣም በቃ ልክ አልነበርኩኝም። አይምሮዬ ሁሉ ተነክቶ ነበር። መድኃኒት ሁላ ጀምሬ ነበር አቡዬ እና መድኃኒት ለ8 ወር ወስጃለሁ አቡዬ። ለ8 ወር መድኃኒት ወሰድኩ። በቃ ልክ አልሆን አልኩ። ምክንያቱም ለራሴ አንድ እንኳን የቀየርኩት ነገር አልነበረም። 5 ሁላ አላስቀርም ነበር ስልክ የነበረውና መጨረሻ እንደዛ ሆኜ 8 ወር በኋላ ትንሽ ወደ ራሴ ተመለስኩ ምናምን ነገር። ከዛም በቃ ጥፋተኛ እንደሆነ ብዙ ነገርን እንዳበላሸ ምን እንዳለ ሽማግሌ ልኮ ከእንደገና በቃ በጣም በድያለሁ፣ ይሄን ሁሉ ነገር የሰራሁት በእንደዚህ ነው ብሎ በቃ ከእንደገና ተዋልዳቸዋል በሚል ሁኔታ በቃ ለልጆቼ ስል ደግሞ ታረቅን። በቃ ገንዘብ ነው፣ እኔ ከዚህ በኋላ በቃ ስደትም አልሄድም፣ ይሄ የኔ ስህተትም ነው ልጅነቴም ነው ብዬ በቃ ቤተሰብም ጣልቃ ሊገባ አልፈለገም። አዎ የጠፋው ጠፍቷል፣ ስህተት ነው። በእርግጥ ግን እሷች ልጃችን በልጅነቷ ሰው ሀገር ተሰዳ እንዲህ መሆን አልነበረበትም ብለው ቤተሰቦቼም በጣም በቃ ልጅነት ትዳሬ ስለሆነ እንትን እንዲል አልፈለጉም። ተመልሰን አቡዬ ታረቅን ማለት ነው። እና ታርቀን ስንኖር የሚገርምሽ ነገር አቡዬ ለካ ያኛውን ታሪክ በፍጹም አላቆመም። በድብቅ እዛ ታሪክ ውስጥ እንዳለ ነው የሚገርምሽ አቡዬ ከዛች ሴት ጋር ማለት ነው። ከዛም በዚሁ መካከል ማለት ገንዘቡ ኢትሶኬ ገንዘቡን ይቀራልሽው፣ ግን ከዛ ተታረቃችሁት። በቃ ማለት ተሳስቻለሁ፣ ስህተት ሰርቻለሁ፣ ግን ከዛ ነገር ራሴን ቆጥቤያለሁ። ምክንያቱም በቃ ማለት እኔ በስህተት ነው እሷ ጋር የሄድኩትኝ። እሷ ጋር የሄድኩት በሰው የመጣ ነው እንትን ያልኩት። ሰዎች እንዲህ ብለውኝ እሷ እዛ ምን እንደምታረጋ አንተ ምን ታውቃለህ አንተ እንዲህ ብለውኝ ሄጃለሁ ብሎ በሰዎች ምክር ተሳስቶ እሱ እንደዛ ነው የሚለው። በቃ በሰዎች ምክር ተሳስቼ ሌላ ሴት ጋር ሄጃለሁ፣ ይሄ ስህተቴ ነው። በቃ ከዚህ በኋላ ግን አንቺንም ልጆቼንም ልክስ ዝግጁ ነኝ በሚል ማለት ነው። ከዛም በቃ ማለት እኔ ጠፍቷል፣ ይሄ የኔም ስህተት ነው፣ ያለማወቄም ነው፣ ልጅነቴም ነው ብዬ በቃ ተውኩኝ። ታርቀን አብረን እየኖርን ልክ ከ3 ዓመት በኋላ በቃ እኔ አሁን ከዚህ በኋላ ያለው ነገር ይሄ እንደዚህ ከሆነ እኔም ከዚህ በኋላ ሌላ ልጅ ደግሜ የስራዬን እየሰራሁኝ መኖር እፈልጋለሁ ብዬ ልክ መሀል ላይ አረገዝኩኝ እኔ ማለት ነው። ከ3 ዓመት በኋላ ልክ ከ3 ዓመት በኋላ እርግዝናዬ ላይ ልክ 7 ወር ላይ አቡዬ በጣም ተቀያየረ እምለውን በቃ እኔ እያወራሁት ጥሎኝ ይወጣል። እኔ የሆነ ነገር እንኳን ፈልጌ እንዲህ ኢቭን እንኳን ሌላ ይቀርና አቡዬ ሙዝ ታውቂያለሽ ሙዝ ግዛልኝና ና ብዬው ትቶ ይመጣል። ብቻ ብዙ ነገር ሆነ፣ ተቀያየረ ምናምን ነገር። ከዛ እንዲህ ለምንድን ነው ይሄ ነገር እየሆነ ያለው? ለምንድን ነው ደስተኛ ያልሆነው ብዬ በጣም በቃ ብዙ ሀሳብ ውስጥ ድጋሜ ገባውኝ አቡዬ። እና ምን ወሰንኩኝ አንድ ቀን አቡዬ በቃ ማለት ድጋሜ ራሴንም ልጆቼንም እንትን ከምል በቃ ራሴን ማጥፋት አለብኝ ብዬ በጣም በቃ የማይሆን ሀሳብ አሰብኩኝ። ይሄንን አሁን እዚህ ጋር ላቀርብ የፈለኩት በራሳችን ላይ እርምጃ እንዳንወስድ የሚለው ነገር ትምህርት እንዲሆን ሽሮፕ ነው የጠጣሁት አቡዬ። ሙሉ የጨጓራ 2 የ7 ወር ነኝ። ያንን 2ቱን ጠጣሁኝ። ከዛ በኋላ አቡዬ በጣም የ7 ወር እርጉዝ ሆኜ ማለት ነው። ማለት ራስሽን ከነልጅሽ ነበር ልታጠፊ የወሰንሽው? ምክንያቱም ድጋሜ ይሄንንም ልጅ ወልጄ እነዛንም አሰቃየው፣ ድጋሜ ይሄንንም ልጅ ወልጄ አልሰቃይም በሚል ሁኔታ በቃ በጣም ማይሆን እንትን ውስጥ ገባሁኝና እያናገርኩት ጥሎኝ ይወጣል። በፈለገው ሰዓት እሱ ለራሱ ተዝናንቶ ይመጣል ምናምን፣ እኔ ልጆቼን ይዤ ቤት እቀመጣለሁ። ከዛ በቃ ይሄንን ውሳኔ ወሰንኩኝ። ከዛ ግን እግዚአብሔር አልፈቀደውም አቡዬ፣ ተረፍኩኝ። ሐኪም ቤት ሄጄ ምናምን ነገር ልጄ ላይ ምንም ነገር ሳይደርስ ተረፍኩኝ ማለት ነው። እና መጨረሻ ልክ ለወልድ ሳምንት ምናምን ነገር ሲቀረኝ አቡዬ ምን እሰማልሻለሁ እሱ ከዛች ሴት ጋር ሲዝናና ምናምን ያዩትና መተው ይነግሩኛል። ከዛ ግን ያንቺ እኮ ለምንድን ነው እንደዚህ እንትን ማትዩ? ለምን አትማሪም? እሱ እኮ አሁንም አልተመለሰም፣ እሱ እኮ እንደዚህ ነው፣ አሁንም ራስሽን ጠብቂ ምናምን ብለው ሲነግሩኝ ማመን አቃተኝ አቡዬ። እና በቃ ግን ምንድነው ማድረግ ያለብኝ? አሁን የሰንኩ ልሞትም በቃ እግዚአብሔር ታድጎኛል። ድጋሜ ሌላ ነገር አላደርግም። እግዚአብሔር
በሰላም ይሄንን ጽንስ እስክገላገለው ብቻ አቅም ይሁነኝ ጉልበት ይሁነኝ ብዬ ልጄን ወልጄ 1 ዓመት እስኪሞላኝ ሀቡዬ እያወቅኩኝ ከሌላ ጋር እንደሆነ እያወቅኩኝ በቃ ሳናግረው መልስ እንደማይሰጠኝ የሆነ ምክር እንኳን ቤት ውስጥ የሆነ ሀሳብ ሳመጣ እንኳን መልስ አይሰጠኝም። አንቺ እንደስ እንዳለሽ አድርጊ ነው በቃ የሚለው። በልጆቹ ዙሪያ እስቲ አስጠናቸው እስኪ የሆነ ነገር እንኳን እንትን በላቸው ስለው በቃ መልስ አይሰጥም። እና 1 ዓመት ከ3 ወር ሙሉ ሀቡዬ እያወቅኩ እንዳላወቀ ሰው ኖርኩኝ ማለት ነው ለልጆቼና ለዚህ ለትንሹ ልጅ ስል። ከዛ ልክ አንድ ቀን እንዳጋጣሚ ስልኩን ቻርጅ ላይ አድርጎ እሱ ሻወር ሊወስድ ገባና ከዛ ስልኩ ጮኸ ሀቡዬ። ስልኩ ሲጮህ አነሳሁት ለመጀመሪያ ጊዜ ማለት ነው ሀቡዬ። ከዛን ውዴ እየጠበኩክ እኮ ነው፣ ለምንድነው የቆየኸው? ቁርስ እንድንበላ እየጠበኩክ ነው የሚል ድምጽ ሰማሁ ማለት ነው። ከዛም በኋላ ሄለው አልኳትኝ። ከዛ ሄለው ስል መልስም አልሰጠችም፣ ምንም አላለችም፣ ዝም ትላለች ሀቡዬ። ከዛ ያንን የሷን ቁጥር ከሱ ስልክ ላይ በራሴ እንትን አልኩኝና በኔ ስልክ ደወልኩላት ሀቡዬ። ከዛ በኔ ስልክ ደወልኩላትና አሁን ደውለሽ ነበረ በዚህ ስልክ በእንደዚህ አይነት ቁጥር ደውለሽ ነበረ፣ ግን ያልሽውን ነገር ሰምተሽዋል ወይ ታውቀውሻል ወይ ምናምን ነገር ብዬ አወራኋት ማለት ነው ያችን ሴት። ከዛ ሳወራት ጊዜ አዋቃለሁኝ አለች። ከዛ እኔ እኮ ባለቤቱ ነኝ፣ እኔ የልጆቹ እናት ነኝ ብዬ ነገርኳት። ያለውን በኔና በሱ መሀል ያለውን ታሪክ አወራኋትና ልጅ እንዳለው ታውቂያለሽ፣ ትዳር እንዳለው ታውቂያለሽ፣ አሁን ተናግረሽ የለው ስል ነው የዘጋሽው እና እኔ ሚስቱ ነኝ፣ የልጆቹ እናት ነኝ፣ እንዴት ትዳር እያለው እያወቅሽ ነው እዚህ ነገር ውስጥ የገባሽው ስላት ኢቭን እኮ አለችኝ አንቺ ትንሹ አሁን የወለድሽው ልጅ እንዳትወልጂ ብሎ አላለሽም አለችኝ ሀቡዬ። እውነት ነው የምልሽ እንዳትወልጂ እያለሽ አልነበረም አለችኝ። ከዛ ይሄንን ጥያቄ ደግሞ እኔ ስል አሁን እኮ ልጅ አያስፈልገንም አትውለጂ ብሎ የነበረ ሀቡዬ። ከዛ ይሄን ታሪክ እሷ ታውቃለች። አትውለጂ እያለሽ አይደል አንቺ እሱን በልጅ ለማሰር ነው እንደ የምትፈልጊው አለችኝ ሀቡና በጣም ሰውነቴ ተንቀጠቀጠ እሷ እንደዛ ስትለኝ። ከዛ እባክሽን እኔ ብዙ መከራና ብዙ ስቃይ ያሳለፍኩኝ ልጅ ነኝ ታውቂያለሽ። ስነሳ እንዳታቆሚ እሺ። በዚህኛው እየሰማሁሽ ነው፣ የሰከንድ አካውንቴ ገስት ላይ ባለው እየሰማሁሽ ነው። በዚህ ባስተጋባ ዝም አድርጌ ነው በዚህ ሰማሻለሽ። እሺ አቡዬ እና ከዛ በኋላ እባክሽን በቃ ስለነዚህ ልጆች ስትይ አልኳትኝ፣ ስለነዚህ ልጆች ስትይ በቃ ልጆቼ ሜዳ ላይ እንዳይበተኑ ስትይ እባክሽ በቃ ከህይወታችን ላይ ውጪ። ምክንያቱም እኔ ብዙ ስቃይ ያሳልፌ ነው እነዚህ ልጆች ያሳደግኩት። ምናልባት ዛሬ እሱ ለብሶ ሲወጣ ነገ እንደዚህ ሲሆን ነው። ነገ ግን ይሄ ነገር ዛሬ በእኔ ላይ እየደረሰው ነገ በአንቺ ላይ እንደማይደርስ ምን አይነት ርስክ አለሽ አንቺ? ዛሬ እኔን ትቶ እነዚህን የመሰሉ ልጆች ትቶ ወደ አንቺ ሲመጣ ምንድን ነው ብለሽ ነው አንቺ ይህንን ሁሉ ነገር እያወቅሽ ነው ወይ የምትቀበዩ? እንዴት እንደዚህ አይነት ህይወት ውስጥ ትገበያለሽ? እና እባክሽ በቃ ስለምንም ሳይሆን ስለኔም ሳይሆን ስለነዚህ ልጆች ስትይ ስለ ልጆቼ ብቻ ልለምንሽ። በቃ እኔ ከፈለግሽ የፈለግሽው ቦታ ላይ መጥቼ አንቺን ላግኝሽና በአካል ተገናኝተን እኔና አንቺ እንነጋገር፣ በእኛ መካከል እባክሽ ጣልቃ አትግቢ ብዬ ስለምናት በፍጹም እሱ እኮ አይፈልግሽም፣ በጭራሽ አይፈልግሽም። ከድሮም ጀምሮ በቃ አንቺ በሽማግሌ በምን በልጅ እያያሹ ነው እንጂ እሱ መጀመሪያም ጀምሮ አንቺን አይፈልግሽም ነበረ። ስለዚህ አሁንም በቃ ታይወሱ የራሱን የሆነ ህይወት ይኑር አለችኝ ማለት ነውና በጣም በቃ ስሜታዊ ሆንኩኝ። ከዛም በኋላ እንደውም ከኔ አንደበት የማይሆኑ ቃላቶች መውጣት ጀመሩ። ከዛ በቃ የማይሆኑ ቃላቶች ተናገርኳት፣ ሰደብኳትኝ ምናምን ነገር እና አንቺ በቃ የለመድሽ ነሽ ብዬ ብዙ ነገር ነው በቃ በሰዓቱ ከአንደበቴ የወጣው። በጣም ተናገርኳትኝ። ከዛ ዘጋችኝ፣ በቃ ዘጋች፣ ስልኬን ብሎክ አደረገችኝ። ከዛም በኋላ ልክ እሱ ሲመጣ በቃ ሰውነቴ እንቀጠቀጥ ነበር በቃ እሱ ሲመጣ። ከዛም በኋላ ቀጥታ ተሜ አልኩት፣ አንዴ ላናግርህ እፈልጋለሁኝ። ምንድነው እሱ መቅደስ የምትባል ሴት ደውላ እንደዚህ ስትል ነበረ። ከዛ በኋላ ግን እኔ በራሴ ስልክ ደውዬ ስልኩን ወስጄ ደውዬ አናግሬያታለሁኝ። እና ምን እየሆነ ነው ተመስገን? ለምንድነው ይሄ ነገር የሚሆነው? እንዴት እንዲህ ታደርጋለህ? ድጋሚ ለምንድነው የምታቆስለኝ? የማይሆን እንኳን ከሆነ እኔ እናንተ እኮ በፍቅር መለየት እንችላለን። ይሄን አክል እኔ ምን በድዬክ ነው ብዬ በጣም እንትን አለን።
ከዛን በቃ አንቺ ምን ስለሆንሽ ከእኔ ስልክ ላይ የእሷን ስልክ ወስደህ ታናግሪያታለሽ አለኝ ማለት ነው። ከዛ እኔ እኮ ሚስትክ ነኝ፣ እኔ ልጆችህ እናት ነኝ፣ እንዴት ነው የማላናግራት ስል ከእኔ ፍቃድ ሳትወስጂ ስለደወለች ብቻ አንቺ ማን ስለሆንሽ እሷን ታናግሪያታለሽ? ማን ስለሆንሽ ነው አንቺ ደውለሽ እሷን እንደዚህ ብለሽ የምታናግሪያት? ብሎ በቃ በእኔ ላይ እንደሆነ ነገር ሆነ፣ በእኔ ላይ ተነሳብኝ። ከዛ ጥሎኝ ወጣ። በቃ ለባብሶ ጥሎኝ ወጣ። አንቺ እንዴት በቃ እሷን ታናግሪያታለሽ? ማን ስለሆንሽ ነው የሚለውን ደጋግሞ ተነስቶ ጥሎኝ ወጣ። ከዛ በጣም አበድኩ። ለእህቴ ደውዬ እህቴ እንደዚህ እንደዚህ ነው ብዬ ለታላቅ እህቴ ደውዬ ስነግራት ተረጋጊ፣ ምንም እንትን ነው ሲል ሚስት ስለሆንኩ አትይም እንዴ አንቺ? እኔ ሚስት ማን መብሳለሁ ከሚስት በላይ እኔ የልጆች እኔ ልጆችህ እናት ሚስትህ ነኝ። ምንም ነገር የሚሆነው ነገር የማወቅ መብት አለኝ። አንተም ስለኔ የማወቅ መብት አለክ። ማንም አሁን አንድ ወንድ ልጅ አልኩት፣ ኢቭን አንድ ወንድ ልጅ አሁን ደውሎ ገኒ እየጠበኩሽ እኮ ነው ቁርስ ልንበላ ለምን ቀረሽ ቢል ምንድነው አንተ የሚሰማክ? እስኪ አንተ በኔ ቦታ ብትሆን አትጠይቀኝም ብዬ ስናገረው ምን አለ? እሱ እንዳመለካከታችን ነው አለኝ ማለት ነው። እሱ እንዳመለካከታችን ነው አለኝ። ከዛ ምንም እንዳመለካከታችን እኔ አንድ የምወደው ሰው ከሆነ ግን እሱ መለያየት ነው በቃ። ምክንያቱም እምብርቴ ላይ እንዲህ በእግሩ በጉልበቱ ቆሞ እንዲህ 5 ፀጉር አይደለም 1 ፀጉር ሲነቀል ምን ያህል እንደሚያም ሁላችንም እናውቃለን። ስለዚህ ይሄን ቁጥርጥር ኢቭን እስካሁን አውያለ ያ ቁጥርጥር ማለት ነው የተነቀለው። ከዛ አልከሰውም። እናንተ ግን የምታደርጉትን አድርጉ። እኔ አልከሰውም። ወደሚሄደው ህግ ሄጄ ፍቺ ጠይቄ ልጆቼን ይዤ ወደ ቤተሰቤ ጋር ሄዳለሁ ብዬ ያለውን ነገር እንትን አልኩኝ። ከዛ ለሱ በሰዓቱ ማስጠንቀቂያ ሰጡት፣ አጠገቧ እንዳደርስ አሉት። ከዛ እኔ ክስ መሰረትኩ። በማግስቱ ሴቶችና ህጻናት ጉዳይ ሄጄ ክስ መሰረትኩ። አቡዬ እዛ ሴቶችና ህጻናት ሲጠሩት ራሱ በእኔና በእሷ መሀል እናንተን አይመለከታችሁም አይነት ነገር ተናገረ ማለት ነው። ይቅርታ አንዴ አቡዬ አሎ እና ከዛ በኋላ ሴቶችና ህጻናት ጉዳይም ሲጠሩት አልቀርብም አለ። የፈለገችበት መሄድ ትችላለች አልቀርብም ብሎ እምቢ አለ ማለት ነው። ከዛም በቃ እነሱ በቃ ጠበቃ እኛ እንቀጥርልሻለን፣ ምክንያቱም እዚህ ጋር እኛ ራሱ ስንጠራው እኛን አክብሮ መምጣት ያልቻለ ሰው በጣም አስቸጋሪ ነው፣ ህግ አዋቂ ሆኖ እንዴት እንዲያረጋል ብለው እነሱ ጠበቃ እንቀጥርልሻለን፣ በቃ ጉዳዩን ወደ ፍርድ ቤት እንውሰደው አሉ። ከዛም ጉዳዩን በፍርድ ቤት ጀመርኩኝ ማለት ነው። እና ፍርድ ቤት ጀምሬ በቃ እኔ በቃ ከአቅሜ በላይ ስለሆነ ይሄንን ነገር እኔ አልፈልግም፣ ስለዚህ ብዬ ያለውን ፍርድ ቤት ጉዳይን እንትን አልኩኝ። ከዛም በቃ በፍርድ ቤት የኔና የሱ ጉዳይ እየሄደ መጣ ማለት ነው። ከዛ ቀጠሮ ሲሰጥ ምን ሲል አቡዬ አንድ ቤት ውስጥ ነን እንግዲህ ሁሉ ነገር ሲካሄድ አቡዬ። ከዛ ግን በፈለገው ሰዓት ይገባል፣ በፈለገው ሰዓት እንትን ይላል፣ ምንም የማናግረው ነገር የለምና ከዛ ልክ ለ2 ወር ቀለብ ከለከለኝ አቡዬ። ደሞዝ አይሰጠኝም፣ ቤት ውስጥ ነው ቁጭ ብዬ ያለሁት ማለት ነው። የፍርድ ቤቱ ኬዝ እንትን እስኪል በቃ ፍርድ ቤት እስኪወስን ብሎ 2 ወር ሙሉ ያለምንም በቃ እህቴ እየረዳችኝ 2 ወር ሙሉ በእንደዚህ አይነት ሁኔታ እንትን አልኩ። መጨረሻ የፍርድ ቤቱ እንትን ውሳኔ መጣ። ከዛ እኔ እና እሱ መለያየት ደረጃ ልክ 2 ቀን 3 ቀን ሲቀረን ቀጠሮ እንደዚህ አለኝ። አንድ ነገር ግን አለኝ፣ እድሜ ልክሽን እያለቀሽና እድሜ ልክሽን እየተንከራተትሽ እንድትኖሪ ነው የማደርግሽ አለኝ አቡዬ። የሚገርምሽ 3 ቀን ሲቀረኝ እድሜ ልክሽን አለ እየተንከራተትሽ ወይኔ እሱን ባልተውኩት እያልሽ እየተንከራተትሽና እያለቀሽ ነው እንድትኖሪ የማደርገው አለኝ። እኔ ችግር የለም በአንተ ላይ አልኩት፣ እኔ ግፍ ሰርቼ ወይ በአንተ ላይ እንደው የሆነች ነገር አስቤ እንኳን ከሆነ አልኩት ሰማይና ምድርን የዘረጋ አምላክ በእኔ ላይ ይፍረድብኝ ብዬ ከዛ ምንም አላልኩ። በቃ ምክንያቱም ይከራከርልኝ የለም። እኔ ለእኔ ቤተሰቦቼም ገጠር ናቸው። በቃ የሆነ ከጎኔ እንኳን ማማክረው ሰው አልነበረኝም አቡዬ። በዛ መካከል የፍርድ ቤቱ ውሳኔ መጣ። ከዛም በቃ ፍርድ ቤቱ ያለውን ነገር ለልጆቼ የሚሆነውን ውሳኔ ወሰነ። የሚቆርጥላቸው ብር ተወሰነና እኔም ያንን ተቀብዬ ልጆቼን በማግስቱ ከፍርድ ቤት ማለት ማሳደግ ትችላለች አትችልም፣ የቤተሰቦቿ ሁኔታ ይታይ የሚለውን ፍርድ ቤት አዞ ነበርና ከፍርድ ቤት እንትን የሚሉት ሄደው ቤተሰቦቼ ጋር ልጆቹ መኖር ይችላሉ የሚለውን ፍርድ ሄደው ቤተሰቦቼ ጋር አይተው ምናምን መጡና ከዛ እኔ ልጆቼን ይዤ ቤተሰቦቼ ጋር መኖር እንድችል ፍርድ ቤቱ አጣራ። ከዛ እሱ ብዙ ነገር አለ። በቃ ልጆቹን ማሳደግ አትችልም፣ ምንም ነገር የላትም። እኔ ግን ልጆቼን የማሳደግ መብት አለኝ፣ ልጆቼን እኔ ያሳድጋለሁ፣ እሷ የፈለጋት ቦታ ሄዳ መኖር ትችላለች አለ። በእንደዛ አይነት መካከል ፍርድ ቤቱም ለእኔ ወስኖ ልጆቼን ይዤ እናቴ ጋር ገባሁኝ አቡዬና እናቴ ጋር ገብቼ መኖር ጀመርኩኝና በቃ እናቴ ጋር እየኖርኩ ግን ሁኔታዎች ከበዱኝ አቡዬ።
ሁኔታዎች እውነት እየከበዱኝ መጡ። ምክንያቱም ከተማ የለመደ ልጅ ብዙ ነገር ይፈልጋል አቡዬ እና አንዳንዴ ትንሹ ልጅ የሆነ ነገር ግዢ ይለኛል እና ትልቆቹ እማ እንዲህ ነው እኮ ሲሉኝ በጣም በቃ መጨናነቅ ጀመርኩኝ። እናቴ በቂ የሆነ ነገር የላትም እና እናታችን ጠላና አረቄ ሽጣ ነው ያሳደገችን አቡዬ እውነት ለመናገር ማለት ነው። እና ከዛ እህቴ ሰው ቤት ትሰራ ነበረና እህቴ የሚገርምሽ አቡዬ በወር የምትሰራውን ደሞዝ ለኔ ለልጆቹ ከተማ ስላደጉ የሚፈልጉት ነገር ስላለ ለኔ ሳትል አቡዬ እህቴ አካለ ጉዳተኛ ነች። እንደዛ ሰው ቤት ሱቅ እየሰራች የእውነት ነው የምልሽ 1 ብር ሳትቀንስ 2500 ብር እሷ ትወስዳለች። 3500 ብር እሱ ተቆራጭ ያደርግልኛል ማለት ነው። ለልጆቼ በእንደዛ አይነት ሁኔታ መኖር ጀመርኩኝ። ከዛ እንደ አዲስ በቃ መቋቋም ጀመርኩ። እንደ አዲስ ወደ ማንነቴ መመለስ ጀመርኩ አቡዬ። ብዙ ነገር ሆንኩ። በጣም በቃ ከሰውነት ጎዳና ወጣ። ያንን ያደረገው ምንድነው? መጀመሪያ እኔ ያለማሰቤ መጀመሪያ ላይ እኔ ቆም ብዬ ያለማሰቤ ያለማስተዋሌ ነው ያንን ነገር ያደረገኝና በጣም ተጎዳው ፊዚካሊ አቡዬ። ብዙ ነው HIV ያዛት እስከሚሉኝ ደረጃ ማለት ነው። በጣም ከስቼ እኔ ግን የልጆቼ ጉዳይ ነው እንደዚህ ያደረገኝ ማለት ነው። ማለት አስባለሁ ልጆቼ ከከተማ ወደ ገጠር አስቢት ወልደው ያደጉ ልጆቼ ከተማ ነው ትምህርት የጀመሩት ከተማ ላይ ነው። በቃ ያ ነገር ስለ ልጆቼ በጣም በቃ የኔ ችግር ነው ልጆቼን እዚህ ደረጃ ያደረሰው የሚል ብዙ ዋጋ አስከፍሎኛል አቡዬና እግዚአብሔር ይመስገን። ከዛም ልጆቼ በጣም አስተዋይ ናቸው። መንታዎቹ በጣም በቃ ጥሩ እንትን አላቸው እና ሲከፋኝ የሆነ ነገር ሲሆን አይዞሽ እናታችን በቃ ያልፋል እኮ አይዞሽ እንዲሁ ነገር ራሱ ሲሉ አቡዬ ሲኖር ባሏ መጥቷል እያሉ ነው ኮሜንት ላይ። ባልሽ ቲክቶክ አለው እንዴ? ይኖረዋል አቡዬ። ማን ነው ስሙ? ተመስገን የቲክቶክ ስሙ አይ ጋይስ እሱ አይሆንም፣ ዝም ብሎ ይሆናል። አቴንሽን ሲከር ይሆናል ዝም ብሎ እና አቡዬ በእንደዛ አይነት ሁኔታ ነገሮች እንትን አሉ። ከዛም በኋላ ልጆቹን እንዲጠይቅ ራሱ አቡዬ ፍርድ ቤት ፈረደለት። ማለት በሳምንት ሄደክ ልጆችክን ማየት ትችላለክ እንትን የሚል እንኳን ከሆነ አንተ ወስደክ ራስ ጋር እንትን ብለህ መመለስ ትችላለህ እሑድና ቅዳሜ ብሎ ፍርድ ቤት ፈቀደለት በሳምንት ማለት ነው አቡዬ። ከዛ እኔ እዛ መሄድ አልፈልግም እፈራለሁ፣ ቤተሰቦቿን እፈራለሁኝ አለ ማለት ነው አቡ። ከዛ ቤተሰቦቼ ምን አደረጉክ? ለምሳሌ ምን አደረጉክ? እንዴት ትላለህ ካልኳ ይፈራለሁ አለ። ከፈለክ በቃ ልጆችን መጠየቅ ባለብህ ሰዓት አልከለክልህም፣ ልጆችን መጠየቅ ትችላለህ ካልኩት አቡዬ 7 ወር ነው 8 ወር ድረስ ልጆቼ ምን ላይ ናቸው? ትምህርት ቤት እንኳን ኢቭን መስከረም ላይ ሳስመዘግባቸው ብዙ ነገር እንትን ብዬ ብዙ ሰውን ላላኩበት አቡዬ። ቢያንስ ቦርሳ እንኳን የሆነ ነገር እንዲዶጉም ብዬ ብዙ ነገር ጠየቅኩት፣ ፈቃደኛ አልሆነም። ኢቭን ጓደኞቹ እንኳን ሲያናግሩት ምንድነው የሚሉ ጎዳና ቢወድቁ የቱ ጋር መተኛት እንዳለባቸው ያውቃሉ አይነት መልስ ለጓደኞቹ ሰጠ ማለት ነው አቡዬ። ከዛ እሱ በቃ ለልጆቹ እንዲህ አይነት ሀሳብ የሚያስብ ሰው ገኒ በቃ አንቺ ራስሽን እንትን ብትይ ጥሩ ነው ብሎ ጓደኛው መልስ ሲሰጠኝ እሺ ብዬ ተውኩኝ። ከዛ መጨረሻም እኔ በቃ ያለውን ነገር በሙሉ እያስተካከልኩ እንትን አልኩ። መጨረሻ እውነት እሱ ሳይፈልግ ደውዬ አንድ ቀን ትንሹን ልጅ አገናኘሁት ማለት ነው። ደውዬ ትንሹ ልጅ አገናኘሁት፣ አወራ ምናምን ነገር በቃ ትንሹን ሲያወራ ወንድሞችክስ ምናምን ብሎ አወራው። ከዛም በኋላም በቃ ለምን እንዲህ ታደርጋለህ? ከኔ ጋር እንትን ብትል ልጆችክን እኮ ማግኘት ትችላለህ። ኢቭን እንኳን አልኩት እኔ ቢያንስ እንደው አልተማርኩም፣ አንተ ግን ከኔ ተምረካል። ግን አልኩት እንደ ተማረ ሰውና እንደ ህግ ሰው በእኔና በአንተ መሀል ያለው ጸብ በእኔና አንተ ነው። ግን እነዚህ ልጆች አልኩት በእኔ አንተ ስለ ልጆች ጉዳይ ይመለከታል። ልጆቼ እንዴት ሆኑ ምን ላይ ናቸው ብለክ እኮ ደውለክ ስለ ልጆቻችን መነጋገር አለብን። ተው ተመስገን እንደዚህ አታድርግ ብዬ እንትን አልኩት። 18 ዓመት ሲሞላቸው እነሱ የአባትነት መብታቸውን ይጠይቁኛል። እሱ የት ይቀራል ብለሽ ነው አለኝ። ዛሬ ሳታሳድግ ዛሬ ልጆቼ ምን ላይ ናቸው ሳትል እንዴት እንዲህ ታደርጋለህ? ተው አልኩት። በቃ መልሱም ጥሩ ስላልሆነ ከእንደገና መጠጥ ቤት እየሆነ 9 ሰዓት 10 ሰዓት ላይ ይደውልልኛል አቡዬ። እና ሲደውል ምን ያደርጋል መሰለሽ? የሚያወራው እኔን አይደለም የሚያወራው ጓደኛውን አስመስሎ ማለት ነው አቡዬ። ጓደኛውን አስመስሎ ነው የሚያወራው። እና ጓደኛውን አስመስሎ ሲያወራ ከአንዴም 2-3 ለምንድን ነው እንዲህ እኔ ደውዬ ነበር እንዲህ ብዬ ነበር ብሎ ሲል ይሄው የደወልክበትን ሰዓቱን ይሄው ደግሞ ስልኬ በዛን ሰዓት
ራሱ ሪከርድ ያደርግ ነበር። አውዬ ቴክኖ ነበረኝና ሪከርድ ያደርጋል የማወራውን ነገር ማለት ነው። ከዛን ይሄው ከፈለገ ካልኩት ስልኬ ማወራውን በሙሉ ሪከርድ ስለሚያደርግ ይሄው ልክላለሁ። እንዴት እንዲህ ታደርጋለህ ተሚ? አንተ 9 ሰዓት 10 ሰዓት ድረስ መጠጥ ቤት እንትን ከምትል ምን አለ ለልጆች ቃ እንድትሻል መስሎ ግን አልገባኝም። እንዴት ሚስቱ ሆነሽ ጓደኛው መስሎ ያወራሻል? ጓደኛው ምን ሊያወራ ይችላል ካንቺ ጋር? ማለት ጓደኛው መስሎ ስልሽ የሚያወራው ጓደኛው ጋር እንደደወለ አስመስሎ ጓደኛው ጋር እንደደወለ አስመስሎ። ለምሳሌ ጓደኛው ስም ሰለሞን ከሆነ ሰላም ሰለሞን እንዴት ነው ምናምን እያለ ነው የሚያወራው። ትክክል አውዬ። በቃ እኔ ሚስትክ ነኝ ምናምን አትይውም ታዲያ? አለሁ አቡዬ። ከዛ ምን ይላል? ሄሎ 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 ይልና ጥርቅም አድርጎ ይዘጋብኛል ማለት በቃ ጭልም ያለ ጭፈራ ውስጥ ነው ያለው። ግን የት እንዳለ እንዳቅና የሆነ እንትን እንድል ይመስለኛል። ቀኝ እንድትናደጂ። ትክክል አዎ። ከዛም በኋላ በቃ እኔ ደግሞ ትክክል አዎ፣ በኖርማል ሰዓት በቃ እኔ ደግሞ ደውዬ ለምን እንዲህ ታረጋለህ እንዲህ ብዬ ስለው በቃ እሱ ጋር ደውላለሁ እያለፈን አቡዬ። ከዛ መሀል ላይ እኔን ደግሞ አመመኝ። የሚገርምሽ አሁንም ድጋሜ ማለት ከዛ ድጋሜ አሞኝ ኦፕራሶን ሆንኩኝ አቡዬ። ኦፕራሶን ሆኜ አቡዬ እግዚአብሔር በሚያውቀው ማለት ተዋልደናል አቡዬ። ወንድሙ ደውሎ እሷ እንዲህ ሆና ሆስፒታል ነው ያለችው ሂድና አሁን ሁሉ ደርሰክ ጠይቃት እንዲህ ሲለው አቡዬ ኢቭን ደውሎ አይደለም ቅርብ ነው እንግዲህ እኔ የነበርኩበት አዲስ አበባ ኦፕራሲዮን ሆንኩበት መጥቶም አልጠየቀኝም አቡዬ። ከዛ በሰው አስጠየቀ። እውነት ነው ወይ አጣሩ ወይ ብሎ በሰው ሲያስጠይቅ አሁን ያ ሰው ደውሎ እንዲህ ሲለኝ ሆስፒታል ነኝ ግን አሁን ልወጣ ይኸው ታክሲ እንትን ብዬ በር ላይ ነው ያለሁት ምናምን ብዬ ለዛ ሰው መልስ ሰጠው። ከዛ እኔ ወደ እናቴ ጋር ወደ ሆለታ ተመልሼ እናቴ ጋር ገባሁኝ። ከዛም በሁለተኛው ወር ላይ እንኳን እግዚአብሔር ለልጆችሽ አተረፈሽ ብሎ ሜሴጅ ላከልኝ አቡዬ። አመሰግናለሁ እንዲህ ነው ያልኩት። አመሰግናለሁ እሺ ተሚ አመሰግናለሁ ብዬ መልስ ሰጣሁት። ከዛ በኋላ ድምፁ ጠፋ አቡዬ። መልስ የለ ንግግር የለ። ከዛ እኔ ስለ ልጆቹ ግን አስባለሁ አቡዬ። ልጆቹ እንደዚህ ለምደው በቃ ቢጠይቃቸው እሱ ጋር ቢሄዱ ደስ ይለኛል አቡዬ። እውነት ቢያገኛቸው የሆነ ትንሹ ደግሞ እንዴት እንደሚሆን ለአባቱ ያውቃል ከ6 ወር ጀምሮና ቢያገኘው ቢጠይቀው ብዬ በጣም ውስጤ እንትን ይላል። ግን እሱ ፈቃደኛ አልሆነም አቡዬ። በዛ መካከል ልክ 1 አመት ከ2 ወር እንደሆነ አቡዬ 1 አመት ከ2 ወር ሲሆነን ምን ሆነ? በጣም በኃይለኛው አደጋ ደረሰበት። ከዛን አደጋ ደረሰበትና ማለት በቃ ሞቷል ተብሏል። ኦሬዲ በጣም ተጎድቶ ምናምን ነገር ጥቁር አንበሳ ገብቶ ለኔ ተደወለልኝ አቡዬ። የምን አደጋ ነው የደረሰበት? የመኪና አደጋ ነው። ሰውን የደበደበው አቡዬ ሰክሮ ሌሊት 8 ሰዓት አካባቢ ላይ ብለው ይሄ በቃ እሱ ወንድማችን አንቺን በድሏል ብለው ቤተሰቦቹ እሱም ይቅርታ ጠይቆ ከዚህ በኋላ እናንተ አንድ ላይ መኖር አለባችሁ ብለው ቤተሰብ በጣም ብዙ ጥረት ተደረገ አቡዬ። ከዛ ብዙ ጥረት ሲደረግ እኔ 2 ጥያቄ ጠየቅኩኝ አቡዬ። እንድታረቅ ሲያደርጉኝ 2 ጥያቄ ጠየቅኩ። ለምንድን ነው 2 ጥያቄ ጠየቅኩት መሰለሽ? አንደኛ ከዚህም በፊት እኔ ከሱ ጋር እንደዚህ ሆኜ ስታረቅ አልኳቸው ስለዛች ሴት አላነሳሁኝም። ምክንያቱም አንዳንድ ይቅር ስትይ አቡዬ ሁሉን ነገር ትተሽ ነው ይቅር የምትይው አይደለ? አላነሳሁኝም። እኔ መጀመሪያ በቃ አጥፍቻለሁ ሲል ጥፋቱን አምኜ ብቻ ይቅርታ ብያለሁኝ። ይቅርታ ሲለኝ ይቅርታውን ተቀብያለሁ። ስለዚህ አሁን 2 ጥያቄ ጠይቃለሁ አልኳቸውኝ።
ሌላ ጓደኞቹ ሁለት ጓደኞቹ ጠርተው እኔን አንተን ሲሉኝ ሁለት ጥያቄ ጠይቃለሁ አልኳቸው ለጓደኞቹ። ምንድነው ገኒ ሲሉኝ አንደኛ አልኳቸው እናንተም ባላችሁበት ሽማግሌዎች እናንተ ባላችሁበት እኔ ባለሁበት እዛች ሴት ጋር ይደውልላትና ስሟን ጠርቶ እኔ በማወቅም ሆነ ባለማወቅ ወደ አንቺ ህይወት መጥቼ ሊሆን ይችላል፣ ህይወትሽን አበላሽቼ ሊሆን ይችላል። ነገር ግን እኔ ልጆቼን ሚስቴን በድያለሁ፣ አጥፍቻለሁ፣ ስተት ሰርቻለሁ፣ ያንቺንም ህይወት አበላሽቼ ሊሆን ይችላል። ግን ይቅርታ አድርጊልኝ። እኔ ከዚህ በኋላ በህይወቴ ጣልቃ እንዳትገቢ፣ በእኔና ማንቺ ያለው ነገር እዚህ ጋር ያቆም ብለሽ በላትና በእኔም በሽማግሌዎቹም ፊት አውራት። አለበለዚያ ግን አልኩት አንተ በእንደዚህ አይነት ሁኔታ አሁንም እንደ በፊቱ እንትን ብዬ ካለፍኩኝ ድጋሚ አሁንም በእኔ ላይ ጨዋታ ነው። አንድ ይሄ። በሁለተኛ ደረጃ ደግሞ እኔን በድለኸኛል፣ እኔ ብዙ ተሰቃይቻለሁ፣ እንድትክሰኝ እፈልጋለሁ። እንደ አዲስ ቃል ኪዳን እንድታስርልኝ እፈልጋለሁኝ። እንደ አዲስ በቃ ማለት እንድትክሰኝ፣ ጥፋትን ስላመንክ እንድትክሰኝ እፈልጋለሁ አልኩኝ አቡዬ። አሁንም ምን አለ ይሄንን ነገር እንደዛ ስለው እሷ በሌለችበት አሁንም የእሷን ስም አትጥሪ ያለኝ ማለት ነው በጓደኞቹ ፊት አቡዬ። ከዛ ምን ማለት ነው? ምክንያቱም አንድ ሰው ጥፋቱን ካመነ በድያለሁ መታረቅ እፈልጋለሁ ካለ ያንን ነገር ማቆም መዝጋት አለበት ብዬ እንዴት እንደዚህ ይናገራል? በቃ ይሄንን ሐሳብ በጭራሽ አልቀበልም አለ። እሺ በሁለተኛ ደረጃ ደግሞ ይሄ ቀለበት እንደ አዲስ እንዲህ ካሰኝ የምትለውንም አልቀበልም ማለት። ከዛን አንደኛው እንደዚህ ያለው እንዴት ተመስገን፣ እሷ የጠየቀች ጥያቄ በጣም ሲምፕል የሆነ ጥያቄ ነው የጠየቀችክ። አንተ እውነት ከልብ መመለስ ከፈለክ አሁንም ገኒ የጠየቀች ጥያቄ በጣም ቀላል ነው አለ። እንደውም ሌላው ይቀራል። ለምንድን ነው ቆይስኪሽ ቀለበቱ ምን አሁን እቺ ልጅ ብትክሳት እውነት ነው በኖረችበት በጎረቤት በምን ተዋርዳ አዝና ልጆቿን ይዛ ተመልሳለች። ቀለበት ገዝተ ቀለበት እንደው 8000 እንደው እንደዚህ ብትገዛ ነው ተሚ ምንድነው ስል የሌለኝ አለኝ ማለት አልችልም ማለት። ከዛ ልክ እንደዛ ሲል እኔ ደግሞ ምና ተሚ ተጣልተ ስልክ ሁላ በጠፋ ሰዓት እኮ አልኩት እኔ ወደ እናቴ ጋር ስመለስ በአንዴ እኮ በሳምንት ውስጥ የ20 ሺህ ብር ስልክ ገዛክ ኬታ እኔ የኔን እንትን በሳምንት ውስጥ የ20 ሺህ ብር ስልክ ገዛክ ኬት አምጥተክ ነው ይሄን ስልክ የገዛኸው ለኔ ቀለበት መግዛት ያጣኸው ብዬ ስናገረው ይሄን ማድረግ አልችልም ማለት። ከዛ ሲል ጓደኛው ምን አለ አንደኛው አንተ ከልብህ እውነት መታረቅ ከፈለክ አለው ቀለበቱ ምን ስንትም ያወጣ ምንም ያወጣ እኔ ቀለበቱን እገዛለሁ፣ በእኛ ቸርች ፕሮግራም አደርጋለሁ፣ አንድ ላይ ትሆናላችሁ። ያችንም ሴት ያለችውንም ቀላል ነው ተመስገን፣ ማቆም ካለብክ አቁመክ ነው ይሄን ነገር ማድረግ ያለብክ ሲል በጭራሽ አለ በጭራሽ ይሄንን አላደርግም ማለት። ከዛ እሺ ተምዬ ይሄንን ማድረግ ካልቻል ይሄው አልኩት እንትን ያለው እንዲ ካፌ ላይ ነበርና በላይ ተክሉ የሚባል ካፌ አዲስ አበባ ላይ ሰው አለ ሀቡዬ፣ እውነት ነው ምልሽ እግሩ ላይ ነው የወደኩት እዛ ሰው ባለበት። ይሄው ተምዬ አልኩት እኔ እስካሁን አንተን በድዬ ከሆነ አንተን አሳዝኜ ከሆነ በአንተ ላይ መጥፎ ነገር አድርጌ አስቤ ከሆነ ይቅር በለኝ በቃ ከዚህ በኋላ ግን አልደርስብም። በቃ እኔ ልጆቼን ይዤ መኖር እፈልጋለሁ። አሁንም ስትወድቅም የደረስኩልህ እኔ ነኝ ከእግዚአብሔር በታች። ይቅርታ በቃ ስላጠፋሁት ስለደረስኩብህ ስለሆነ ነገር ሁሉ ይቅርታ ብዬ እግሩ ላይ ወደኩኝ። ከዛ እንደውም በአካባቢ እንዲካፌ ታውቂያለሽ የተቀመጡት አንዳንዶቹ ከዛም በጣም በቃ እንትን ብለው ራሱ በጣም ይሄ ትልቅነት ነው ምናምን ብለው እንደውም ጎን ላይ እንዲ ካፌ ውስጥ የተቀመጡት በጣም እንትን ብለው እንደውም በቃ አስሟሟቸው በጣም ጥሩ ነገር እኮ ነው አስሟሟቸው ምናምን ሲል አንቺማ በእኔ ሰውን ልታስቂ ነው ምናምን ብሎ ቁጭ ብለን እያወራን ቱር ብሎ አቡዬ ተነስቶ ጥሎን አልሮጠም። ተነስቶ ጥሎን ሮጦ ወጣ። ከዛ ጓደኛው ተከትሎ ተሚ በጣም ነው ማዝነው እንዴት እንዲህ ታረጋለህ ብሎ ተነስቶ ጓደኛው ተከትሎ ከአንዴም ሁለቴ ከካፌ ሲወጣ ሲመልሰው መጨረሻ የሆኑ ሁለት ሰዎች ምን አሉ ይሄ ሰው እኮ ቢመለስም ለዚች ልጅ አይጠቅማትም በቃ ምክንያቱም እንዲያወሩ ጥሎ እየሄደ እናንተ እየመለሳችሁት ምን አይነት ነገር ነው? በቃ እቺ ልጅ የራሷን ህይወት ትኑር ተዋት በቃ ምናምን አለ። ከዛም በቃ እኔም እሺ ብዬ ሀቡዬ ትቼ በቃ በጣም አዝኜ እንግዲህ እነሱ ሲጠሩኝ አክብሬያቸው ነበር ወደዛ ወደ አዲስ አበባ የመጣሁትኝ። ከዛ በቃ ያንንም ትቼ ሄድኩኝ አቡዬ ወደ እናቴ ጋር ተመለስኩ። ከዛ ልክ በሄድኩኝ በወሬ ወደዚህ ወደ ስደት ለመምጣት ወሰንኩ። በቃ መሄድ አለብኝ በቃ መሸሽ አለብኝ ሁሉን ነገር ማየትም መስማትም አልፈልግም ብዬ ሁሉን ነገር ትቼ አቡዬ ወደዚህ መጣሁኝ ማለት ነው። ከዛ ወደዚህ መጥቼ በሁለት ወሬ አቡዬ ደወልኩለት እውነት ለመናገር ማለት ነው። ከዛ ደወልኩለትና ተሜኔ እንደዚህ ሄጃለሁ የለውም ግን በቻልካክል አልኩት ልጆችን ጠይቃቸው አትሽሽ፣ ልጆችን አትሽሽ፣ ምንም ቢሆን ስጋዎችክ ናቸው ደሞችክ ናቸውና አትሽሽ፣ በቃ ልጆችን ጠይቅ ፈልጋቸው ስለው ስትሄጂ ለምን አልነገርሽኝም? ስትሄጂ ልጆቹንስ ነገር ለምን ለኔ እንትን አላልሽም አለኝ ሲለኝ
አንድ ነገር እኮ ለአንተ መናገር የምችለው ከመጀመሪያ እየጠየካቸው ቢሆን እየፈለክ ቢሆን እኔ ከአንዴም ሁለቴ አንተ ሳትፈልግ አንጥቼ አገናኝቼሃለሁ። ለምን እንደዚህ አደርጋ በፊት እየጠየክ እየፈለክ ቢሆን ኖሮ ይሄንን ነገር አደርግ ነበረ ብዬ በቃ እንትን አልኩኝ፣ ዘጋሁኝ። ከዛም በኋላ አቡዬ ይኸው 1 አመት ከምናምን ነው አሁን ወደዚህ ከመጣሁ። አቡዬ ጠይቋቸው ማያቅ ፈልጓቸው ማያቅም እንደው አሁን እንኳን ምናልባት አሁንም እንደው እዚህ ውስጥ ኖሮ እየሰማኝ ከሆነ ማለት የምፈልገው ልጆች የእግዚአብሔር ስጦታዎች ናቸው። የታደለ ነው ልጅ ያለው አቡዬ። ልጅ ያጣ ብዙ አለ፣ ልጅ ፈልጎ የሚያለቅስ ብዙ አለ እና በምንም የማይቀየሩ ልጆች ናቸው። ደግሞ ምን የመሳሰሉ 3ቱም ወንዶች ናቸው አቡዬ። እና አሁንም የምለው እኔ ቤተሰቦቼ ምንም ነገር አይሉክም። ልጆችህን ሂድና ጠይቃቸው፣ እንደ አባት አግኛቸው። በቃ ማለት የአባት ፍቅር ያስፈልጋቸዋልና ጠይቃቸው እንደ አባት። ከቻልክ ሄደህ አግኛቸው፣ ውሰዳቸው፣ ወደ ራስህ ጋር ወስደህ ያለውን ነገር አናግራቸው። በቃ እንደ አባት ሁናቸው ለነዚህ ልጆች። ይሄን ነው ማለት ነው ሀቡዬ። ዘርማዬ ወንድሜ በጣም አመሰግናለሁ። ክበርልኝ ወንድም አለም ሚና ጤና ይስጥ። እኔ ምንሽ ገነት ልጆቹ አባቴን አሉሽ፣ ልጆቹ አባቴን አሉሽ። ትንሹ ይጠይቀኛል አቡዬ። የሚገርምሽ ነገር አንዳንዴ ሳወራ ከሚጋርሽ የሰባት ልጆች እኮ ውሽማ ጋር ሄደው ጥሎሽ ሄደው ትንሹ ያውቀዋል። ትንሹ ማለት ነው ሀቡዬ። ትንሹ ምን ይለኛል መሰለሽ አሁን አንዳንድ ቀን ሳወራው ማለት ነው ከሚጋርሽ እንዴ እስኪ ስጪው አንዴ ላናግረው ይለኛል ማለት ነው አቡዬ። እና ከዛ እንደዛ ሲለኝ በጣም ውስጤ የሆነ እንትን ይላል። ይሄ ልጅ ምን ይኸው እንግዲህ አሁን ዘንድሮ KG3 ነው አቡዬ። እንደ ማለት አንዳንድ ልጆች አሁን አባታቸው ትምህርት ቤት ያደርሳሉ። ምን ያ ልጅ የሆነ ነገር እየተሰማ ይሁን እንደ ብዬ በእውነት አሁን ሁሌ ስልክ ሳወራው እስኪ ባለፈው ምን አለኝ ገኒ አለኝ ወይ ናንዬ ስለው ተሚጋ ከሆንሽ እስኪ ስጪው አንዴ ላናግረው ሲለኝ እሱ እኮ ስራ ሄዷል ሲመጣ አገናኝሃለሁ አልኩት ማለት ነው አቡዬ። ገኒዬ እንደማመጥማ ማሪ ረጅም ሰዓት ሰጥቼሽ አዳምጬሻለሁ። ልጆች እኮ ያሳደጋቸውን ያጫወታቸው ያበላቸው ያጠጣቸው ፍቅር የሰጣቸውን አባት ነው። አባቴን አገናኝ የሚናፍቁት ማያውቀውት መጥቶ ጠይቆ ማያውቅ ጊዜ ያልሰጠ በልጆችሽ አታሳቢ። እግሩ ላይ ወድቀሽ እስከመለመን የደረስሽው አንቺ ነሽ። አንቺ ታመሽ ኦፕሬሽን ተደርገሽ ሰምቶ አልጠየቀሽም መጥቶ። አንቺ ግን እሱ አደጋ ደረሰበት ሲባል ከጎረቤት 3 መቶ ተደረሽ እየሮጥሽ ሄድሽ። ችግሩ ያለው አንቺ ጋር ነው አይደለም። እሱ እኮ እንደማይፈልግሽ በግልጽ እየነገረሽ ነው። ቀለበት እንኳን እኮ ይበዛብሻል እያለሽ እኮ ጓደኛው እኔ ከኪሴ አውጥቼ ልግዛ አለ ቀለበት። ጓደኛው እንኳን ከቀለበት ከኪሱ ሊገዛ እሱ አይፈልግም ሰውየው። ታዲያ ለምን ራስሽን እንደዚህ ትበድያለሽ? እኮ ራስን መበደል ይባላል። እሱ እየበደለሽ አይደለም፣ አንቺ ነሽ ራስሽን እየበደልሽ ያለሽው። ራስሽን ይቅርታ ጠይቂ፣ ራስሽን ይቅርታ ጠይቂ ይገባል። ለምን የማይፈልግሽ ሰው ላይ ራስሽን በግድ እየለጠፍሽ ነው እና ላይ ራስሽን እያስቀየምሽ ነው። እሺ አንቺ ከሱ የተሻለ ይገባሻል። የሚፈልግሽ፣ የሚወድሽ፣ የሚያከብርሽ። እሺ ልጆች ነው 3 ልጆች አሉሽ። ይመስገን ፈጣሪ። በልጆች አትደስ። እንደገና እሱ ተወኝ ብለሽ ከሱ ጋር ያለሽ ሪሌሽን አለቀ ብለሽ ሀገር ጥለሽ ጠፋሽ። ልጆችሽ አያሳዝኑሽም? ማለት ከሱ በላይ ኢምፖርታንት ሊሆኑ የሚገባው በህይወትሽ ልጆችሽ ናቸው። በልጆችሽ ልትስቁ፣ በልጆች ቢዚ ልትሆኚ ፋንታ እሱን ለመርሳት ልጆችሽን ጥለሽ ስደት መጣሽ። ልሽሽ ብዬ ያልሽ ልጆችሽ እንደሌሉ ቆጠርሻቸው። ትክክል። ባል እኮ ይሄዳል ይመጣል። መቼም የኔ ነበር። ሚዩት አድርገሽ አዳምጪኝ። ፊውቸሪንግ እየገባሽ እየረበሽ ነው ማሬ። ይኸውልሽ ባል ይሄዳል ይመጣል። ባል የነበረ ዛሬ ነገ ግን የሌላ ሰው ባል ሊሆን ይችላል። ገባሽ? የከሊት ባል ነበረ፣ አሁን ደግሞ የከሊት ባል ነው ይባላል። ባል ነበር ሊባል የሚችል ነገር ነው። ልጆች ግን ነበሩ ሊባሉ አይችሉም። ልጆች የነበሩ አሁን ግን የሌላ ሰው ልጆች ናቸው ሊባሉ አይችሉም። ዘላለም ያንቺ ናቸው ልጆችሽ። ስለዚህ በልጆችሽ ልትደሰች ይገባል። በልጆችሽን ኢንጆይ አድርጊያቸው። ጥለሻቸው እሱን ለመርሳት መጣሽ። ይሄ ሁሉ ደግሞ የሚሆነው ራስን ካለመውደድ ነው። የማይወዱንን ሰዎች የምንወደው ራሳችንን ካልወደድን ነው። ራስ ወዳድ የሆነ ሰው፣ ራሱን የሚወድ ሰው የማይወደውን ሰው አይወድም። እንደገና አረብ ሀገር ከመጣሽ በኋላ ለምን ደወልሽለት? ቢጫወትብሽስ? አረብ ሀገር መምጣትሽን ሲያቅ ብር እንድትልኪለት ብሎ አውቆ ጥሩ ሰው ቢመስልስ? አውቆ ቢታረቅሽስ? ሸወደሽ ማለት አይደል? በገዛ እጅሽ ሳትነግሪው መጣሽ። እሳይ ጀግና። ከመጣሽ በኋላ ግን ከሁለት ወር በላይ መታገስ አልቻልሽም። ደወልሽለት።
ከዛ አረብ ሀገር ከሄደችማ ላታላትና ልብላት ተጸጽቻለሁ ይቅርታ አድርጊልኝ ብሎ አውቆ እንድትልኪለት እያደረገ እየበላ ብርሽን ባዶ ስትቀሪ አውጥቶ ይጥልሻል። የመጀመሪያውን ረሳሽ? መጀመሪያ ብርሽን በልቷል ነበር ይቅር ያልሽው፣ ማግጦ ይቅር አልሽው። ምን ያላረገው ነገር አለ? የአረብ ሀገር ብርሽን በልቶ ይቅር አልሽው፣ ማግጦ ይቅር አልሽው። ጭራሽ ከአንቺ በላይ ውሽማውን ያከብራታል። ከአንቺ ከሚስቱ በላይ ስሟን አታንሺ ምናምን። አንቺ ማን ስለሆንሽ ነው ስልክ አንስተሽ የምታናግሪያት ይልሻል። ሪስፔክት ዩርሰልፍ ማሪ፣ ራስሽን አክብሪ፣ ራስሽን ውደጂ፣ ዋጋሽን ወቂ። ማንም ከማንም አያንስም። ማንም ሁላችንም እኩል ነን። 9 ወር ተረግዘን የተወለድ ነው። ሁላችንም 2 አይን፣ 1 አፍንጫ፣ 2 እጅ፣ 2 እግር ነው ያለን። ማንም ከማንም አይበልጥም። ገባሽ? 3 አይን ያለው የለም። ማንም የትኛዋም ሴት ከየትኛዋም ሴት ትበልጣለች ብላችሁ አታስቡ። አንቺ ራስሽን ዝቅ አድርገሽ ስላየሽ ነው እሱ እንደዚህ ተጫወተብሽ። ስለዚህ ራስሽን ማክበር አለብሽ። እንደገና ደግሞ ልጆች ይኸውልሽ ከፈለገ ነው መጥቶ የሚያያቸው። የራስሽን ክብር አውርደሽ እንደገና የልጆችሽን ክብር እያወረድሽ ነው። የማይፈልጋቸውን ሰው በግድ እየለመንሽ ነው መተህያቸው እያልሽ። ራሱ ከፈለገ ለምኖ መጥቶ ልጆቹን ካለበለዚያ በአናቱ ይተካል። ጀግና እናት ሆነሽ ልጆችሽን አሳድጊ። ሲያድጉ ራሳቸው ከፈለጉ ፈልገውት ሄደው ያግኙት። ከዛ ውጭ ግን አንቺ ልጆችሽን እያልሽ አትለማመጪው። ማያውቁትን አባት ደግሞ መቼ ጊዜ ፍቅር ሰጥቶ ነው? መቼ ትውስታ ትዝታ ኖሮባቸው ነው? መች ቤቱን አይቶ ነው? እንደው ፍቅር ሰጥቶ ረጅም ጊዜ ልጆቹን ያሳደገ አባት አው ልጆቹ ይናፍቁታል ቤቱን ጥሎ ሲሄድ። እንደዚህ አይነት አባት ደግሞ ትለማመጫለሽ። ቴንክ ዩ ሀና እና ገነትዬ ቆፍጠን በይ እሺ። ገነት አሁን ይልሽና አብሪ ማሪ። እሺ አቡዬ እሺ። አሁን የት ነሽ ያለሽ? የት ነሽ አሁን? አረብ ሀገር ነው? አው ዱባይ ነኝ ውዴ። ስንት ጊዜ ሆነሽ አሁን ከመጣሽ? አሁን አመት ከ3 ወሬ ነው አቡዬ። ኮንትራክሽን ስትጨርሽ የመሄድ ሀሳብ አለሽ? አው ኮንትራቴን ጨርሼ እሄዳለሁኝ ብያለሁ አቡዬ። ኮንትራክሽን ጨርሰሽ ስትሄጂ የምትሄጂው ቀጥታ ልጆችሽ ጋር ነው የምታርፊው? አው እናቴ ጋር ልጆቼ ጋር ነው የምሄደው አቡዬ። አው እሺ ልትሰሪ ተመልሰሽ አረብ ሀገር ትመጫለሽ ወይስ አሁን አጠራቅመሻል የሆነች ቢዝነስ የምትጀምሪበት ነገር አለሽ? አቡዬ ማለት አሁን እኔ ማለት እናቴ ላይ ነው ሄጄ ያረፍኩትኝ ማለት ነው። እና ምንም ነገር እንትን ስላላለ ምክንያቱም እነዚህ ልጆች ነገ እያደጉ ነው የሚሄዱት፣ እንደፈለጋቸው ወጥተው መግባት ይፈልጋሉ በሚለው እህቴ ቦታ ነበራት እና እህቴ ያንን ቦታ ሰጠችኝ እና አሁን እዛ ቦታ ላይ ቤት እየሰራሁኝ ነው። ትንሽ ነው የቀረኝ አቡዬ ልጨርስ ማለት ነው። ከዛ ያንን ቤቱን ከጨረስኩ አቡዬ የሆነች ትንሽዬ ነገር መናገጃ ነገር የሆነች ነገር ይዤ ልጆቼን እያሳደግኩ የሆነች ንግድ ነገር እዛ ባለሁበት የሆነ አንዳንድ ነገሮችን እንትን ብዬ ለመስራት እቅድ አለኝ አቡዬ ከእግዚአብሔር ጋር። እንደዛ ከሆነ ታዲያ የ2 አመት ደሞዝ ይበቃሻል። ሁሉ ነገር ቤት ሰርተሽ ቢዝነስ ጀምረሽ አቡዬ አሁን ይሰራል። ሰራሁኝ አቡዬ 40 ቆርቆሮ ሰርቻለሁ አቡዬ። አሁን አንደኛው የቆርቆሮ ቤት ቆርቆሮ ያው በእንትን ማለት ነው። እሺ እንደዛ ነው እንትን ያልኩትኝና አሁን የተወሰነች ብር እጄ ላይ ከያዝኩኝ እኔ በፊትም የሆነ ማለት ቡና ሻይ ቁርስ ቤት ምናምን ሰራ ነበረ እና አሁን እዛ ያለሁበትም ቡና ሻይ ምናምን እንደዚህ ለምሳሌ የልብስ ማሽን ምናምን ገዝቼ እዛ አካባቢ እንትን ብል ይሄ ልብስ የማጠብ ልብስ አጥቤ ተኩሼ እንትን ብል ይሄዳል። እንደዛ አይነት ነገሮችን እንትን ብል ልጆቼን እንትን እያልኩ ከልጆቼ ጎን ቆሜ እንደዛ አይነት ነገርን ብሰራ ቡናውንም ልብሱንም እንደዚህ አንዳንድ ነገሮችን ብሰራ እዛ ጋር ይሄዳል። አሁን የኩኪሶችን እየሰራ በማን ስም ነው ቤቱ? ማለት የእህቴ ነው ቦታው አቡዬ። እኮ ያቺ ቦታ ከሆነ ስሙን በራስሽ ማዞር አለብሽ። አያተም እኮ ነገር ትቀየራለች። ሰው ሆኖ እኮ የማይቀየር የለም። እሱ አስተካክልልሻለሁ አንቺ እንትን ብለሽ ያለውን ነገር እንትን ብለሽ ነይና ሁሉን ነገር አስተካኪ ብላኛለች። ከዚህም በፊት እንትን አለችና ጨርሰሽ ስትመጪ ያለውን በራስሽ ስም ታስተካኪያለሽ አለች አቡዬ። እንደዛ ከሆነ በጣም ጥሩ። የሚበቃሽ ከሆነ ገብተሽ ልጆችሽን እቅፍ አድርገሽ
ልጆችሽን አሳድጊ፣ ህይወትሽን ኑሪ። አሁን ደግሞ የቀረችሽን 7 ወር መደበሪያ አተሽ ከሱ ጋር ስልክ እንዳታወሪ እሺ? ታወሪያለሽ። በቃ እኔ ያኔ እንደመጣሁ ከ2 ወር በኋላ እንትና ከዛ በኋላ ቀደውዬ እንትን ብዬ እራሱ አላውቅም። ቁጥሩን እራሱ አጥፍቼዋለሁ። አቡዬ እርግጠኛ ነሽ? እውነት አቡዬ አጥፍቻለሁ። በቃ ምንም እራሱ የእሱ እንትንም የለኝም። ግን በቃ እኔ ነገር ነበር እንትን ሲለኝ የነበረው እንጂ አሁን ቆፍጠን ብለሽ ብርሽን ያዢ፣ ገብተሽ 3 ልጆችሽን በቅፍሽ አርገሽ እየሰራሽ አሳድጊ። ከዛ በኋላ ሌላ ህይወት ከጀመርሽ ከመጣ ይመጣል። ከዛ ውጪ ግን አንቺ በራስሽ ደስተኛ ሁኚ፣ በልጆችሽ በህይወትሽ ራስሽን ውደጂ፣ ራስሽን አክብሪ። እሺ ማሬ፣ አያስፈልግሽም። ፈጣሪ ካለሽ በቂ ነው። ኧረ እግዚአብሔር ይመስገን። እውነት ነው አቡዬ። እኔ በዚህ እድሜ እግዚአብሔር ልጅ መስጠት እኔ አሁን ገና 31 ዓመቴ ነው አቡዬ። እግዚአብሔር ይመስገን። ልጆቼ 8ኛ ክፍል እየተማሩ ነው መንታዎቹ አሁን። እግዚአብሔር ይመስገን።